አንድ ወንድ ግንኙነት ላይ ጎበዝ ነው ለማለት ማሟላት ያለባት መስፈርቶች ምንድናቸው? አንደኛ ብልቱ መቆም አለበት በግንኙነት ጊዜ። ኦኬ። ስለዚህ ብልቱ መቆም አለበት ማለት ግን ማለት ነው ወዲያውኑ ልክ እንደተነካ ወይም እንዳየ የሆነ ነገር ወዲያውኑ መቆም አለበት ማለት አይቻልም እና ወዲያውኑ ደግሞ ጥንካሬ ማግኘት አለበት ማለት አይደለም። ኦኬ። ሰው ለግንኙነት መነሳሳችሁን ካያችሁ ወይም ከተነካችሁ በኋላ ጊዜ ስጡት ወደ ጥንካሬ ያለው መቆም ድረስ እስኪደርስ ድረስ። ሁለተኛ ደግሞ የቆይታ ሰዓታችሁ ነው። ስለዚህ አንድ ወንድ የዘር ፈሳሽ ከማፍሰሱ በፊት ከ7 እስከ 8 ደቂቃ ድረስ መቆየት አለበት። ይህ ማለት ግን የመጀመሪያ ዙር አይፈጥንም ማለት አይደለም። ሰው የመጀመሪያ ዙር ብዙ ወንዶች ላይ ይፈጥናል፣ እሱ አይደለም የሚቆጠረው። ሁለተኛ ዙር ዘግየት ማለት ነገር ይኖራቸዋል ማለት ነው። መጀመሪያ ዙር ቶሎ ስለጨረሳችሁ ቶሎ መጨረስ አለባችሁ ማለት አይደለም። ሁለተኛ ዙርም ቶሎ መጨረስ አለባችሁ ማለት ነው። ሶስተኛ ደግሞ ለሁለተኛ ዙር ዝግጁ መሆን አለበት። ሰው አንድ ወንድ ከአንድ ዙር በላይ ግንኙነት ማድረግ አለበት ግንኙነት ላይ ጎበዝ ነው ለማለት ማለት ነው። ያ ነገር ከእድሜያችሁ ጋር በጣም እየተራራቀ ይመጣል። ሰው እድሜያችሁ በጨመረ ቁጥር እየረዘመ የሚመጣ ነገር ነው። ግን ጭራሹን ለሁለተኛ ዙር ደግሞ ዝግጁነት ከሌላችሁ ወይም ሰዓታችሁ በጣም ረጅም የሚሆን ከሆነ የዛኔ መታችሁ ቼክ መደረግ አለባችሁ። ብልታችሁ በትክክል የሚቆም ከሆነ ሰዓታችሁን ጠብቃችሁ የምትጨርሱ ከሆነ ለሁለተኛ ለሶስተኛ ዙር ዝግጁነት የምታገኙ ከሆነ ግንኙነት ላይ ጎበዝ ናችሁ ማለት እንችላለን። ግን ብልታችሁ ሳጨርሱ በፊት የሚልፈሰፈስ ከሆነ የመጀመሪያ ዙርም ሁለተኛ ዙርም ቶሎ የምትጨርሱ ከሆነ ለሁለተኛ ዙር ዝግጁነታችሁ ጭራሽ ከሌለ ወይም ሰዓቱ ያለ እድሜያችሁ በጣም ረጅም ከሆነ የዛኔ ስንፈተ ወሲብ አለባችሁ ማለት ነው። ስለዚህ ነርቭ ላይ፣ ሆርሞን ላይ፣ ደም ስር ላይ፣ ጡንቻ ላይ ያሉ ችግሮች ይኖራሉ። መታችሁ ቼክ መደረግ ትችላላችሁ። የግራዋን ጥቅም ብታውቁ እንደዚህ ይችላል። አንደኛ የስኳር መጠንን ያወርዳል። ሁለተኛ ጉበትና ኩላሊት ላይ የሚገኙ የተለያዩ መርዛማ ንጥረ ነገሮችን ለማስወገድ ይጠቅማል። በአልኮልና በተለያዩ ነገሮች የተጎዳ ጉበት በቀላሉ እንዲያገግም ይጠቅማል። ሶስተኛ የበላችሁት በቀላሉ እንዲፈጭ፣ የሆድ መነፋት እንዳይኖር እና የሆድ ድርቀት እንዳያስቸግራችሁ ያደርጋል። አራተኛ ለሴቶች በወር አበባ ወቅት የሚኖር ህመምን ለመቀነስ ይጠቅማል። አምስተኛ በደም ውስጥ የሚገኙ መርዛማ ንጥረ ነገሮችን እንዲሁም የደም ግፊት መጠንን ዝቅ ለማድረግ ይጠቅማል። ስድስተኛ ካንሰርን ለመከላከል እና የካንሰር ሴል መጠንን ለመቀነስ ይጠቅማል። ሰባተኛ ከጭንቀትና ከውጥረት እንድትገላገሉ ያደርጋል። ስምንተኛ መገጣጠሚያና ጡንቻ አካባቢ የሚኖር ህመምን ለመቀነስ ይጠቅማል። ይህ ሁሉ ጥቅም ያለውን ግራዋ ለመጠቀም አንደኛ ቅጠሉን ጨምቃችሁ ፈሳሹን መጠቀም፣ ቅጠሉን በማፍላት እንደ ሻይ መጠጣት ወይም የግራዋ ሰፕሊመንቶችን መጠቀም ትችላላችሁ። ቀን ቀን መተኛት የምትወዱ ምን ያህሎቻችሁ ናችሁ? ቀን ቀን ልተኛ አልተኛ የሚለው ነገር ግራ ያጋባችሁ ከሆነ ይህ ቪዲዮ ለእናንተ ነው። ውሏችን ውስጥ ለተወሰኑ ደቂቃዎች ናፕ ማድረግ ወይም እንቅልፍ መተኛት ለጤናችን በጣም ብዙ ጥቅም እንዳለው የተለያዩ ጥናቶች ያሳያሉ። ነገር ግን ናፕ የምትወስዱበት መንገድ ጎጂ ሊያደርገውም ይችላል። ናፕ መውሰድ ካሉት ጠቀሜታዎች ውስጥ የማስታወስ ችሎታን ይጨምራል፣ የደም ግፊትን ለመቀነስ እና የልብ ጤንነትን ለመጨመር ይረዳል፣ እረፍትና ዘና የማለት ስሜትም ይሰጣል። ታዲያ ናፕ ማድረግ ያለባችሁ ከ30 ደቂቃ ላልበለጠ ጊዜ ነው። ከቀኑ 8 ሰዓት በፊትም መሆን ይኖርበታል። እንዲሁም የምትተኙበት ቦታ ምቹ እንደሆነ እርግጠኛ መሆን። ነገር ግን በተደጋጋሚ ቀን ላይ እንቅልፍ የሚላችሁ ከሆነ ማታ ላይ በቂ እንቅልፍ እያገኛችሁ ላይሆን ይችላል። እስቲ ቀን የምተኙ ሰዎች ኮሜንት ሴክሽን ላይ ጻፉልን። በልታችሁ ወዲያውኑ ቀዝቃዛ የሆኑ መጠጦችን መጠቀም ለምግብ አለመፈጨትና ለሆድ መነፋት ይዳርጋል። ይህም የሆነበት ምክንያት ቀዝቃዛ ውሃ ስትጠጡ ምግብ ለመፍጨት የሚረዱ የተለያዩ ኢንዛይሞች ስራቸውን ያቆማሉ። አንዳንድ ኢንዛይሞች ሰውነታችን ቀዝቃዛ በሚሆንበት ጊዜ ስራቸውን በደንብ መስራት የማይችሉ ሲሆን የበላችሁት ለረጅም ጊዜ ሳይፈጭ ሊቆይ ይችላል። ከዚህ ውጪ ቀዝቃዛ የሆነ መጠጥ በምትጠጡበት ጊዜ የደም ስሮቻችሁ መኮማተር ይጀምራል። ይህ ደግሞ ምግብ ወደሚፈጩ አካሎቻችን የሚሄደውን የደም ፍሰት ስለሚቀንስ የበላነው ለረጅም ሰዓት ሳይፈጭ ይቆያል። የበላነው ሳይፈጭ ለረጅም ሰዓት መቆየቱ በራሱ ፈርመንቴሽን እንዲጀመር ስለሚያደርግ አላስፈላጊ የሆነ ፈስ ወይም ደግሞ የሆድ መነፋት ሊያስከትል ይችላል። ታዲያ ምን እንጠጣ ካላችሁ ለብ ያለ ነገሮችን ብትጠጡ ይመከራል። ውሃ መጠጣት ከፈለጋችሁ ደግሞ ከ30 ደቂቃ በኋላ መጠቀም። ስትንቀሳቀሱ ጉልበታችሁ ቃቅ የሚል ከሆነ ደረጃ መውጣት ስትጀምሩ ጉልበታችሁ አካባቢ ህመም ካለ ሰውነታችሁን እንደሌላ ጊዜ በቀላሉ ማዘዝ የምትቸገሩ ከሆነ አሊያም ከእንቅስቃሴ በኋላ መገጣጠሚያ አካባቢ ህመም ካላችሁ በሰውነታችሁ ውስጥ ያለው የኮላጅን መጠን ዝቅ እንዳለ ያሳያል። የኮላጅን መጠን በሰውነታችን ውስጥ ዝቅ ሲል እጃችንን፣ እግራችንን፣ የተለያዩ የሰውነታችን መገጣጠሚያዎችን በቀላሉ እንደዚህ ማንቀሳቀስ እንቸገራለን። ታዲያ ከእድሜ መጨመር ጋር ተያይዞ የኮላጅን መጠን መቀነስ እያስቸገራችሁ ከሆነ የኮላጅን ሰፕሊመንትን መጠቀም የምትችሉ ሲሆን የመገጣጠሚያ አካሎቻችሁን በቀላሉ ማዘዝ እንድትችሉ ይረዳችኋል። ይህ የኮላጅን ሰፕሊመንት ሃይድሮላይዝድ የሆነ ሲሆን ሰውነታችሁን በቀላሉ ማዘዝ እንድትችሉ ይጠቅማል። ወይኔ እየጠቆርኩ ነው፣ ድሮ እኮ ቀይ ነበርኩ አሁን ግን ቆዳዬ በጣም ጠቋቁሯል ለምትሉ ሰዎቻችሁ ልጅ እያለሁ እኮ ቀይ ነበርኩ አሁን ግን ጠቆርኩ ትላላችሁ። ምክንያቱም ልንገራችሁ።
ይህም የሚሆነው የቆዳችሁ ተፈጥሯዊ አቅም እየቀነሰ ስለመጣ ነው። በሰውነታችሁ ውስጥ ግሉታታይን የተባለ እጅግ አስፈላጊ ንጥረ ነገር አለ። ይህ ንጥረ ነገር ከፍተኛ የሆነ አንቲኦክሲዳንት ባህሪ ስላለው ቆዳችሁን ከተለያዩ ጉዳቶች ይከላከላል። በፀሐይ፣ በብክለት፣ በጭንቀት ወይም በተለያዩ ነገሮች ቆዳችሁ እንዳይጠቁርና መልካችሁ እንዳማረ እንዲቆይ የሚያደርገው ይህ ንጥረ ነገር ግን እድሜያችሁ እየጨመረ ሲመጣ ሰውነታችሁ የሚያመርተው የግሉታታይን መጠን እየቀነሰ ይሄዳል። ይህ ደግሞ ቆዳችሁ የድሮ ውበቱን እንዲያጣና የቆዳ ቀለማችሁም እየጠቆረ እንዲሄድ ያደርጋል። ግሉታታይን በሰውነታችሁ ውስጥ እየቀነሰ ሲመጣ ሜላኒን በከፍተኛ ሁኔታ ስለሚመረት የቆዳችሁ ቀለም ይቀየራል። ታዲያ ይህንን በሰውነታችሁ ውስጥ የቀነሰውን የግሉታታይን መጠን ለመተካት የግሉታታይን ሰፕሊመንትን መጠቀም ትችላላችሁ። ቻችሁ የሐብሐብን ፍሬ እንደማይጠቅም ቆሻሻ ትጥሉታላችሁ። ነገር ግን ይሄ ፍሬ በውስጡ እጅግ ብዙ ማዕድናትንና የተለያዩ ቫይታሚኖችን ይይዛል። የሐብሐብ ፍሬን በመመገብ የምታገኟቸውን ጥቅሞች በትንሹ ልንገራችሁ። አንደኛ፣ የልብ ጤንነታችሁን ይጠብቃል። በውስጡ ያለው ማግኒዥየም የደም ግፊታችሁን በማስተካከል የልብ ጤንነትን ለመጠበቅ ይረዳል። ሁለተኛ፣ የሰውነታችሁን በሽታ የመከላከል አቅምን ከፍ ያደርጋል። በውስጡ ዚንክ ስላለው ሰውነታችሁ የተለያዩ ባክቴሪያዎችንና ቫይረሶችን መቋቋም እንዲችል ይረዳል። ሶስተኛ፣ ለወንዶች የቴስቴስትሮን ሆርሞንን ለመጨመር ይረዳል። አራተኛ፣ የፀጉርንና የቆዳ ውበትን ይጨምራል። በውስጡ ያሉት የተለያዩ ፋቲ አሲዶች ቆዳችሁ እንዳይደርቅና ፀጉራችሁም እንዳይሰባበር ይረዳል። አምስተኛ፣ የስኳር መጠናችሁን ለመቆጣጠር። ስድስተኛ፣ የአጥንታችሁን ጥንካሬ ከፍ ለማድረግ እንደ ኮፐር፣ ማንጋኔዝ እና ፖታሺየም ያሉ ሚነራሎችን ስለሚይዝ የአጥንት ጥንካሬን ለመጨመር ይረዳል። ሰባተኛ፣ ጥሩ የሆነ የፕሮቲን ይዘት አለው። ይህም የጡንቻ ጥንካሬን ለመጨመርና ሰውነታችሁ ከተለያዩ እንቅስቃሴዎች በቀላሉ እንዲያገግም ይረዳል። የሐብሐብ ፍሬን ከመጣል ይልቅ አድርቆ በመቁላት ወይም በመፍጨት መጠቀም ትችላላችሁ። እንቅልፍ ለመተኛት ትግል ውስጥ የምትገቡ ከሆነና ከተኛችሁ በኋላ ደግሞ ሰውነታችሁን የምታወራጩ ከሆነና የመጨነቅ አይነት ስሜት የሚመላለስባችሁ ከሆነ በዚህ ቪዲዮ መፍትሄ ይጠቁማችኋል። ከእንቅልፍ፣ ከጭንቀት እንዲሁም ከጡንቻችሁ ጋር የሚገናኝ አንድ ጠቃሚ የሆነ ማዕድን በሰውነታችን ውስጥ ይገኛል። ይህ ንጥረ ነገር ብዙዎቻችን በምንመገበው ምግብ ውስጥ አናገኘው። የሰውነታችን የነርቭ ስርዓት እንዲረጋጋና ጡንቻዎቻችንም ዘና እንዲሉ ያደርጋል። ይህ ንጥረ ነገር በሰውነታችን ውስጥ ከ300 በላይ ለሆኑ የኬሚካል ሂደቶች በጣም አስፈላጊ ነው። ልክ የዚህ ንጥረ ነገር እጥረት በሰውነታችን ውስጥ ሲኖር ጡንቻዎቻችሁን እንደፈለጋችሁ ማዘዝ ይሳናችኋል። አእምሯችሁ ረፍት ያጣል። ሰውነታችሁን በበቂ ሁኔታ ኃይል ማምረት አይችልም። እስካሁን ድረስ ምን እንደሆነ ካልገመታችሁት ማግኒዥየም ይባላል። ማግኒዥየም ጥሩ የሆነ እንቅልፍ እንድተኙ የሚረዳ፣ ጡንቻዎቻችሁን እንደፈለጋችሁ እንድታዙ፣ ከእንቅስቃሴ በኋላ የጡንቻ ህመም እንዳይኖራችሁ፣ የጭንቀት ስሜትን ለመቀነስ እንዲሁም ትኩረት የማድረግ አቅማችሁ ከፍ እንዲል ይጠቅማል። በተለይ ሌሊት እየነቃችሁ የምትቸገሩ ከሆነ በቂ የሆነ ማግኒዥየም በሰውነታችሁ ውስጥ ላይኖር ይችላል። ታዲያ የተለያዩ አይነት የማግኒዥየም አይነቶች ሲኖሩ ሰውነታችን በቀላሉ መጠቀም የሚችለው ግን ማግኒዥየም ግላይሲኔትን ነው። ይህን የማግኒዥየም ግላይሲኔት ሰፕሊመንት በቀን አንድ ጊዜ ከመኝታ በፊት መጠቀም የምትችሉ ሲሆን በውስጡም 240 ካፕሱሎችን የሚይዝ ሲሆን በእያንዳንዱ ካፕሱል ደግሞ 500 ሚሊግራም ማግኒዥየም ግላይሲኔትን ይይዛል። ቢራ፣ ድራፍት እና የተለያዩ አልኮል የሚጠጡ ሰዎች ቦርጫቸው በጣም ትልቅ የሚሆነው ለምን እንደሆነ ታውቃላችሁ? አንደኛ፣ አልኮልን አብዝቶና አዘውትሮ መጠቀም የኤስትሮጅን መጠንን ከፍ እንዲል ያደርጋል። ኤስትሮጅን በሰውነታችን ውስጥ ከፍ ሲል ደግሞ የጡንቻ መጠን እንዲቀንስ እና የቦርጭ መጠን ደግሞ ከፍ እንዲል ያደርጋል። ሁለተኛ፣ ለምግብ ያላችሁን ፍላጎት ይጨምራል። ይህ ደግሞ ከልክ በላይ እንድትበሉና የበለጠ እንድትወፍሩ ያደርጋል። ሶስተኛ፣ በሰውነታችን ውስጥ ያለውን ስብ በቀላሉ እንዳይቃጠል ያደርጋል። አልኮል በምንጠጣበት ወቅት የሰውነታችንን ትኩረት ስብን ከማቃጠል ይልቅ አልኮልን ፕሮሰስ ወደ ማድረግ ስለሚዛወር ሰውነታችን ስብን በበቂ ሁኔታ ማቅለጥ እንዲሳነው ያደርጋል። አራተኛ፣ አልኮል ዝቅተኛ የሆነ ኒውትሪሽናል ቫልዩ እና ከፍተኛ የሆነ ካሎሪ ስላለው በቀላሉ ክብደት እንድትጨምሩ ያደርጋቸዋል። እንዲሁም አምስተኛ፣ ለካልሽየም፣ ፖታሽየም፣ ማግኒዥየም እና ዚንክ እጥረት ያላችሁንም ተጋላጭነት ይቀንሳል። ሙዝ በየቀኑ ብትበሉ የምታገኟቸው ጥቅሞች፣ አንደኛ በውስጡ ቫይታሚን ቢ6ን የሚይዝ ሲሆን ቀይ የደም ሴል ምርትን ለመጨመር፣ ፕሮቲንን ሜታቦላይዝ ለማድረግ እንዲሁም ከጉበትና ከኩላሊት አላስፈላጊ የሆኑ ኬሚካሎችን ለማስወገድ ይጠቅማል። ሁለተኛ፣ ሴሎችን ከተለያዩ ጉዳቶች ለመጠበቅ ሰውነታችን አይረንን በትክክል መጠቀም እንዲችል የኮላጅን ምርትን በመጨመር የቆዳና የአጥንት ጤንነትን ለመጠበቅ እንዲሁም አጠቃላይ የቆዳ ውበትን ለመጨመር ይረዳል። ሙዝን መብላት ብቻ የደስታ ስሜት እንዲሰማን ያደርጋል። በውስጡም ይዘው ማንጋኒዝ የተሰኘው ንጥረ ነገር ከሰውነታችንና ከቆዳችን ጎጂ የሆኑ ፍሪ ራዲካሎችን ለማስወገድ ይረዳል። የልብ ጤንነትንና የደም ግፊትን ለማስተካከል እንዲሁም ዝቅ ያለ የሶዲየም እና ከፍ ያለ የፖታሽየም ይዘት ስላለው የምግብ አፈጫጨት ስርዓትን ለማስተካከል እና በሆድ አካባቢ የሚኖሩ ህመሞችን ለመቀነስ ይረዳል። አንድ መካከለኛ ሙዝ በቀን ውስጥ ብትመገቡ በቀን ውስጥ ማግኘት ያለባችሁን የፖታሽየም መጠን በ10% ታገኛላችሁ። ቦርጭ፣ በተለይ ደግሞ ትልቅ ቦርጭ ያላችሁ ሰዎች ይህንን በደንብ አዳሙ። ቦርጭ ሲኖራችሁ በሰውነታችሁ ውስጥ ኢንሱሊን ሬዚስታንስ ስለሚኖር ለስኳር ህመም ያላችሁ ተጋላጭነት ይጨምራል።
በሰውነታችሁ ላይ ስብ ሊከማች ስለሚችል ለተለያዩ የጉበት ችግሮች እንዲሁም ለጉበት መዳከም ያጋልጣችኋል። በደም ስሮቻችሁ ውስጥ ከፍተኛ የሆነ የስብ ክምችት ስለሚኖር ለልብ ህመም እንዲሁም ለስትሮክ ያላችሁ ተጋላጭነት ከፍ ያለ ይሆናል። ለጡት እንዲሁም ለአንጀት ካንሰር ያላችሁ ተጋላጭነት ከፍ ያለ ነው። ቡና አልጠጣም ከማለታችሁ በፊት ይህንን አስተውሉ። ቡና መጠጣት ረዘም ያለ እድሜ እንድትኖሩ ያደርጋችኋል። በልብ ህመም የመጠቃት እድላችሁን ዝቅ ያደርጋል። በፓርኪንሰን እንዲሁም አልዛይመርስ በሽታ የመያዝ እድላችሁን ዝቅ ያደርጋል። የጉበት ጤንነትን ለመጠበቅ ይረዳል። ዲኤንኤያችሁን ጠንካራ ለማድረግ ያግዛል። በኮለን ወይንም አንጀት ካንሰር የመያዝ እድላችሁን ዝቅ ያደርጋል። በስትሮክ የመያዝ እድላችሁንም ዝቅ ያደርጋል። ጥሬ ስጋ ወይንስ ሸክላ ጥብስ የትኛው ይሻላል? ሸክላ ጥብስ በስብ ወይንም በዘይት የሚጠበስ ሲሆን ከፍተኛ የሆነ የትራንስፋት እና የሳቹሬትድ ፋት ይዘት አለው። ይህ ደግሞ በሰውነታችን ውስጥ የመጥፎ ኮሌስትሮል ይዘትን በከፍተኛ ሁኔታ ይጨምራል። ከፍተኛ በሆነ ሙቀት ስለሚጠበስ አክሪላማይድ እና አድቫንስድ ግላይኬሽን ኢንድ ፕሮዳክትስ የተሰኙት ይለቀቃሉ። እነዚህ ኬሚካሎች ደግሞ ሰውነታችን ውስጥ በሚገቡበት ጊዜ ለተለያዩ የካንሰር በሽታዎች ያለንን ተጋላጭነት በእጅጉ ይጨምሩታል። ጥሬ ስጋ ደግሞ እንደ ሳልሞኔላ፣ ኢኮላይ የተሰኙ የተለያዩ ባክቴሪያዎችና ጀርሞችን ሊይዝ ስለሚችል ለአንጀት ውስጥ ችግሮችና ለምግብ መመረዝ ያጋልጣቸዋል። ብዙ ጊዜ የሸክላ ጥብስ ከፍተኛ የሆነ የሶዲየም ይዘት ያለው ሲሆን ይህም ደግሞ የደም ግፊታችሁን ይጨምራል። ጥሬ ስጋ የሚከተፍበት የሚቀርብበት ወይንም ከሚያዘጋጀው ሰው ጋር በተገናኘ ኮንታሚኔሽን በቀላሉ ሊፈጠር ይችላል። እንግዲህ የትኛውን እንደምትመርጡ እናንተ ወስኑ።